ካልሰሙ እንዲሰሙ ከሰሙስ ምናሉ እቺ የኛ ዜማ መላላት ይበሉ አትገባም አሉኝ ብሎ ካንተ ጋር ሲያወራቸው አይ ንስሐ ካልገባህ አትገባም አለኝ። እኔ ምንም ብዬ አላውቅም። አሁን እዚህ ላይ ስም አልጠራውም። ስም ጠርቻለሁ እንዴ? ጋሽዬ ነው ያልከው እና እሱ ማን ነው? ጸጉ አሪፍ ነው እኮ። ያው ሙዚቃ ላይ ምን መሰለህ ፉክክር ሲኖር አሪፍ ነው፣ ደስ ይላል። የማይታረቁት ባላንጣዎች ቴዲዮ፣ ልጅ ሚካኤልና አሌክስ ንጉስ። በኢትዮጵያ ሂፕ ሆፕ ታሪክ ውስጥ እንደ ቴዲዮና ልጅ ሚካኤል ያሉ ትልልቅ ስሞች ስምምነት ኖራቸው አያውቅም። ዛሬ የምናየው ስለ ጓደኝነት ሳይሆን ስለ ቃላት ጦርነት ነው። ወደድከው? ከልጅ ሚካኤል አልበም ሰማኸው? ሰምቼዋለሁ። እንዴት አገኘው? በጣም አሪፍ። የትኛው ዘፈን ነው? ቴዲዮ ለምን ልጅ ሚካኤልን አይወደው? አሌክስ ንጉስስ በዚህ መሃል የማንን ወገን ይዟል? ቴዲዮ ልጅ ሚካኤል ራፐር ሳይሆን የፖፕ ዘፋኝ ነው ብሎ ያምናል። ራፕ በጨዋታና በዳንስ መበረዝ የለበትም የሚል ጥንካሬ አለው። ቴዲዮ በዘፈኖች ውስጥ ሪል ራፕ እያለ የሚጠቅሰው የልጅ ሚካኤልን አካሄድ ለመቃወም ነው። ራፕን ከባህልና ከዘመናዊ ሙዚቃ ጋር ቀላቅሎ ለብዙሃኑ ያደረሰ አርቲስት። ልጅ ሚካኤል ለቴዲዮ ትችቶች ብዙ ጊዜ ምላሽ የሚሰጠው በስራው ነው። እናንተ ሪል እያላችሁ ከመጮህ ውጭ ምን ሰራችሁ የሚል ስውር መልእክት አለው። በሁለቱ መካከል ያለው ልዩነት የትውልድ ሳይሆን የስታይልና የአመለካከት ልዩነት ነው። አዲሱ ተጫዋች አሌክስ ንጉስ በፈጣን አነጋገሩና በጠንካራ ግጥሞቹ ይታወቃል። አሌክስ ንጉስ ከልጅ ሚካኤል ይልቅ ወደ ቴዲዮ ጎራ ይጠጋል። አሌክስ ንጉስ የልጅ ሚካኤልን የበላይነት ለመቀዳጀት የሚያደርገው ጥረትና በግጥሞች ውስጥ የሚወረውራቸው አንዳንድ ቃላቶች ውጥረቱን አባብሰውታል። ይህ ፉክክር ለሙዚቃው እድገት ይጠቅማል ወይስ ይጎዳል? እናንተ የቴዲዮን ቆፍጣና ራፕ ትመርጣላችሁ ወይስ የልጅ ሚካኤልን ተወዳጅ ስልት? ወይስ አሌክስ ንጉስ ሁለቱንም በልጧቸዋል? ሰብስክራይብ በማድረግ አስተያየታችሁን ኮሜንት ላይ አስፈሩ።